ሰላም ጤና ይስጥልን። የቮይስ ኦፍ ራያ ሚዲያ ቤተሰቦች እንደምን አላችሁ? የዛሬ የካቲት 27 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ ዜናዎች የምናቀርብበት ሰዓት ላይ እንገኛለን። በቅድሚያ አርዕስተ ዜናዎቹን እናስተዋውቃችሁ። በራያ አላማጣ፣ በራያ ኮረም፣ ኦፍላ ዛታ በተለያዩ የራያ አካባቢዎች ጦርነትን ሽሽት ተፈናቅለው በቆቦና ሰቆጣ ከተማ የሚገኙ ወገኖች ምንም አይነት የምግብ ድጋፍ ለአንድ ወር ባለማግኘታቸው ለረሃብ ተዳርገናል አሉ። የህወሓት ምክትል ሊቀመንበር የኢትዮጵያ ፌዴራል መንግስት ባለስልጣናት በትግራይ ላይ ጦርነት ለመክፈት እየተዘጋጁ ነው ሲሉ ተናገሩ። በኦሮሚያ ክልል ከ2011 ዓ.ም ጀምሮ እየተካሄደ ባለው ግጭት ራሱን የኦሮሞ ነጻነት ሰራዊት ኦነግ ብሎ የሚጠራው ታጣቂ ቡድን የጦር ወንጀሎች ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶች መፈጸሙን አምነስቲ ኢንተርናሽናል አስታወቀ። ከውጭ እስራኤልና አሜሪካ በኢራን ላይ እየፈጸሙ ያሉት ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን እድሉ ጠባብ መሆኑን የመንግስታቱ ድርጅት አስታወቀ። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በራያ አላማጣ፣ ኮረም፣ ኦፍላ ዛታና ራያ በተለያዩ የራያ አካባቢዎች ጦርነትን ሽሽት ተፈናቅለው በቆቦና ሰቆጣ ከተማ የሚገኙ ወገኖች ምንም አይነት የምግብ ድጋፍ ለአንድ ወር ባለማግኘታቸው ለረሃብ ተዳርገናል አሉ። ከ6 ወረዳ ነው የተፈናቀለው፣ ቁጥራችን 100 ሺህ ይደርሳል የሚሉት ተፈናቃዮቹ በመንግስት ደረጃ መረጃ ከመሰብሰብ ያለፈ ድጋፍ የለም ይላሉ። የሰሜን ወሎ አደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት በበኩሉ ገና መረጃ እየሰበሰብኩ ነው ብሏል። ከዚህ በፊት ዶቼ ቬለ ለተፈናቃዮች በተመለከተ በሰራው ዘገባ ላይ የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ከ2 ቀን በኋላ የምግብ ድጋፍ ይደርሳቸዋል ብለው ነበር። ይሁን እንጂ ከአንድ ወር በኋላም የተፈናቃዮቹ መረጃ መዝግቦ አለማጠናቀቁ ነው የተነገረው። ከአካባቢያቸው ጦርነትን ሽሽት ከ6 ወረዳዎች የተፈናቀሉ ቁጥራቸው 100 ሺህ የሚጠጉ ወገኖች ባለፈው አንድ ወር ውስጥ ምንም አይነት የምግብ ድጋፍ ስላልተደረገልን ለረሃብ ተጋልጠናል ይላሉ። ከአላማጣ፣ ኮረም፣ ኦፍላ ዛታ፣ ራያ አላማጣ ተፈናቅለው በቆቦና ሰቆጣ ከተማ የሚኖሩ እነዚህ ወገኖች ጦርነትን ሽሽት ቤት ንብረታችንን ተን ብንሰደድም ለከፍተኛ ረሃብ እየተጋለጥን ነው ይላሉ። ከቤት ስትፈናቀል መከራ ነው፣ ችግር ነው ያለው፣ የማይለመንበት ጉዞ ነው። ሁሉም የከፋው ነው። ምን ታደርጋለህ እንግዲህ። የቆቦ ሰው ከአንድ አይሉ 3-4 ጊዜ አደጋ ደርሶ አስጠልሎ ኖሯል። አሁን ያለው ደግሞ በጣም ከባድ ነው። የሚመለከተው አካል ካልደረሰ አስከፊ ነው ብለዋል። ካለማጣና ከአካባቢው ወደ ሰቆጣ ከተማ የተፈናቀሉ ወገኖችን በሰቆጣ ከተማ በሃይማኖት ተቋማት ውስጥ ተጠልለው እንዳሉና የምግብ ድጋፍ ለማግኘት ግን የዋግምራ ብሔረሰብ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ፈቃደኛ አይደለም ይላሉ። አሁን ያለንበት ሁኔታ አስቸጋሪ ነው። በድንገት ይፈጠራል ብለን ስላላሰብን መስመር በነበርንበት ወቅት ነው ዝም ብለን ተነስተን የመጣ ነው። ሰቆጣ ስንገባ የኛ አስተዳዳሪዎች ወደዚህ ስላልመጡ እየተንገላታን ነው። የምግብ ዋስትና የእናንተ ተወካይ ስለሌለ እያሉን ነው ብለዋል። በቆቦ ከተማ ተፈናቅለው የሚገኙ እናትም ችግራችን ምግብ ነው፣ የምግብ ድጋፍ ማግኘት አልቻልንም። ጉልበት ያለው በጉልበቱ ምግብ ለማግኘት ይጥራል፣ አቅመ ደካሞች ግን ልመና ላይ ናቸው ይላሉ። ወንድሜ ምን ያደርግልሃል? ችግራችን ብንናገር ረጃ አካልን ያጣ ነው። ሰው ሁሉ ችግር ውስጥ ነው። በረንዳ ላይ የሚያድር አለ። ያው ሴቶች በረንዳ ላይ የቀን ስራ እየሰሩ ነው። ምንም አይነት እርዳታ የለም። ያው በሸቅል ነው ያለ ነው። ህጻናትም ልመና ላይ ወጥተዋል። አሁንም በየዕለቱ ወደ ቆቦ ከተማ ከየአካባቢያቸው እየተፈናቀሉ የሚገቡ ሰዎች የሚናገሩት አስተያየት ሰጭም አስፈሪ የጦርነት ድባብ በአካባቢው መኖሩን፣ የተፈናቃዮችን ቁጥር እየጨመረው ነው ይላሉ። ከመመዝገብ የዘለለ ጠብ የሚል እስካሁን የመጣ ነገር የለም። እመጫቶች አሉ፣ እርጉዞች አሉ፣ አዛውንቶችና ወጣቶች አሉ። አጠቃላይ ቀን በቀን እየጨመረ ነው ቁጥሩ። እዛ ያለው ግፍና መከራ እየተባባሰ ነው የሚሄደው። አካባቢያችንም የጦርነት ድባብ ነው ያለው። 100 ሺህ የሚጠጋ ተፈናቃይ ተመዝግቧል የሚሉት የቀድሞ የአላማጣ ከተማ ሹምና የተፈናቃዮች አስተባባሪ አቶ ስዩም አርብሴ በተፈናቃዮቹ ላይ ረሃብ መከሰቱን ገልጸው የመረጃ አሰባሰብ ሂደቱ ግን ችግር እንደነበረበት ይናገራሉ። ከ6 ወረዳ ወደ 100 ሺህ ተጠግቷል። በጣም ከባድ ረሃብ ተከስቷል። አሳዛኝ ጊዜ እያሳለፍን ነው። ምናልባት በዚህ መንገድ መሆን አልነበረበትም። የመረጃ አሰባሰቡ እርዳታ ሳይመጣ መረጃ እየተባለ በጣም ብዙ ጊዜ ነው የመጣ ነው። የሰሜን ወሎ ዞን አስተዳደር አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው አሁንም ከአንድ ወር በኋላ የተፈናቃዮችን መረጃ ሰብስበን አልጨረስንም ይላሉ። መረጃ የመለየት ስራ ሂደት ነው ያለው። እስካሁን ድረስ ለተፈናቃዮች ተቸገርን፣ ተራብን ይላሉ። ወደ 2 ወር እየተጠጋቸው ነው። አንድም ቀን ቢሆን ጊዜ አይሰጥም። ያው ሁልጊዜም ህዝብ ደግፎት አይሆንም፣ አይዘልቅም። የኑሮ ሁኔታውም የምታየው ነው። በመንግስት በኩል ገና ሂደት ላይ ነው። በተለይ አሁን ላይ በሰቆጣ ከተማ የሚገኙ ካለማጣና አካባቢው የተፈናቀሉ ወገኖች በተመለከተ ለዋግምራ ብሔረሰብ ዞን አስተዳደር አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ ብንደውልም ምላሽ መስጠት አልቻሉም። ነገር ግን የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር በቀናት ውስጥ ችግሩ ይፈታል፣ የምግብ ድጋፍም ይደርሳል ብለዋል።
የህወሓት ምክትል ሊቀመንበር የኢትዮጵያ ፌዴራል መንግስት ባለስልጣናት በትግራይ ላይ ጦርነት ለመክፈት እየተዘጋጁ ነው ሲሉ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የኢትዮጵያ ፌዴራል ሰራዊት ከየአቅጣጫው ወደፊት እየገፉ ነው፣ ትግራይ በፌዴራል ሰራዊት እየተከበበ ይመስለኛል ማለት እችላለሁ ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የፌዴራል መንግስት ትግራይ ላይ ጦርነት ለመክፈት ራሱን እያዘጋጀ ነው ያሉት አቶ አማኑኤል ግጭት ሊኖር የሚችልበት እድል ከፍተኛ ይመስለኛል ሲሉ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለኢትዮጵያ ዜና አገልግሎት በትግረኛ በሰጡት ቃለ መጠይቅ በትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥ እወዳለሁ፣ ጦርነት የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማወቅ አለበት ብለዋል። ይሁንና በሰፊው ወታደራዊ ዝግጅት ላይ ይገኛል ያሉት ህወሓት ከቃላት አልፎ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስለሽ ጎርፍ ይወስድሻል ብቻ ነው ማለት የሚቻለው ሲሉ አስጠንቅቀዋል። በኦሮሚያ ክልል ከ2011 ዓ.ም ጀምሮ እየተካሄደ ባለው ግጭት ራሱን የኦሮሞ ነጻነት ሰራዊት ኦነግ ብሎ የሚጠራው ታጣቂ ቡድን የጦር ወንጀሎች ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶች መፈጸሙን አምነስቲ ኢንተርናሽናል አስታወቀ። ሰራዊቱ በሴቶችና ልጃገረዶች ላይ በቡድን አስገድዶ መድፈር፣ የደረሰ ጾታዊ ጥቃት፣ የወሲብ ባርነት፣ ከህግ ውጭ ግድያ፣ የሲቪል ንብረት ውድመት መፈጸሙን ድርጅቱ ገልጿል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይህንን ያስታወቀው ዛሬ አርብ የካቲት 27 2018 ይፋ ባደረገው የምርመራ ሪፖርት ነው። የምርመራ ሪፖርቱ በኦሮሚያ ክልል በቀሌም ወለጋ ዞን ሳዮና አንፊሎ ወረዳዎች በሰላማዊ ሰዎች በተለይም በሴቶችና ልጃገረዶች ላይ የኦነግ ታጣቂዎች ፈጽሟቸዋል የተባሉትን የጭካኔ ድርጊቶች የሰነደ ነው። የሰራዊቱ ታጣቂዎች የጭካኔ ድርጊቶችን የፈጸሙት ከ2012 ዓ.ም እስከ 2016 ዓ.ም ባሉት ጊዜያት እንደሆነ የአምነስቲ የምርመራ ሪፖርት ያመለክታል። ኦነግ ከመከላከያ ሰራዊትና ከአጋርነት ከተሰለፉ የኦሮሚያ ክልል የጸጥታ ኃይሎች ጋር እያደረገ ያለው ውጊያ የተጀመረው በ2011 ዓ.ም ነው። በ4 ዓመት ውስጥ በተፈጸመው የሰብአዊ መብት ጥሰቶች ብቻ ያላካተተው አምነስቲ ኢንተርናሽናል የምርመራ ሪፖርት የቡድኑ አስገድዶ መድፈር የደረሰባቸው 10 ሰለባዎች ቃለ መጠይቅ እንደተደረገላቸው ድርጅቱ ገልጿል። በምርመራ ወቅት የጤና ባለሙያዎች ምስክርነቶች መቀበሉንና የተጎጂዎች የሕክምና መዝገቦች መፈተሹን አምነስቲ ያስታውቋል። ከተጎጂዎቹ ውስጥ 9 በኦነግ ተዋጊዎች ጥቃት እንደደረሰባቸው የገለጸው ድርጅቱ አንዷ ከታጣቂዎቹ በተጨማሪ በመከላከያ ወታደርም ጥቃት የደረሰባት መሆኑን አመላክቷል። ከነዚህ መካከል 7ቱ ጥቃቱ በተፈጸመበት ወቅት ከ18 ዓመት በታች እንደነበሩም ድርጅቱ አክሏል። ቃለመጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ ለጾታዊ ባርነት መዳረጋቸውን በምርመራ ሪፖርቱ ላይ ያሰፈረው አምነስቲ 2 በተፈጸመባቸው የጾታዊ ጥቃት ምክንያት ማርገዛቸውንም በሪፖርቱ ላይ አስፍሯል። የጥቃቱ ሰለባዎች ለቀናት አንዳንዴ ለሳምንት የዘለቀውን አስከፊ ጥቃት በዝርዝር ገልጸዋል ተብሏል። የጥቃቱ ሰለባዎች የሰብአዊ መብት ጥሰቶች እንዲቆሙ እንዲሁም ፍትህና ተጠያቂነት እንዲሰፍን እንደሚሹ አምነስቲ አስገንዝቧል። ከተጎጂዎቹ መካከል አንዷ እነሱን ማግኘት ከተቻለ በእኔና በሌሎች ላይ የደረሰው ነገር እንዲቆም የሚደረግ ፍትህ እንደሚገኝ ተስፋ አደርጋለሁ ማለቷን ዓለም አቀፉ የሰብአዊ መብት ድርጅት ጠቅሷል። በአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ዳይሬክተር ቲጌሬ ቻጉታህ የኦሮሞ ነጻነት ሰራዊት ተዋጊዎች የፈጸሟቸው ተደጋጋሚ ጥቃቶች በአሰቃቂ ብቻ ሳይሆኑ የጦር ወንጀሎች ሊሆኑ ይችላሉ ተብሏል። የሰራዊቱ አባላት ከ2011 ዓ.ም ጀምሮ የፈጸሟቸውን የሰብአዊ መብት ጥሰቶች የኢትዮጵያ ባለስልጣናት እንዲመረምሩ ጠይቀዋል። ዓለም አቀፍና የአፍሪካ መብት ተቆጣጣሪዎች የኢትዮጵያ ባለስልጣናት ወንጀሎቹን ተጠያቂ ለማድረግና ተጎጂዎቹንና ከጥቃት የተረፉ ሰዎች ፍትህ እንዲያገኙ ለማድረግ በጭካኔ ድርጊቶቹ ላይ ፈጣን፣ ገለልተኛና ጥልቅ ምርመራ እንዲካሄድ መጠየቅ አለባቸው ሲሉም ዳይሬክተሩ አሳስበዋል። ከውጭ እስራኤልና አሜሪካ በኢራን ላይ የፈጸሙ ያሉት ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን እድሉ ጠባብ መሆኑን የመንግስታቱ ድርጅት አስታወቀ። የተመድ ሰብአዊ መብቶች ኮሚሽን ቮልከር ቱርክ በመካከለኛው ምስራቅ ለሰላም እድል ሊሰጥ ይገባል ሲሉ ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ዛሬ አርብ 7ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱ አሳስበዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ኮሚሽነሩ ለጋዜጠኞች በሰጡት መግለጫ ይህንን እሳት ለማጥፋት ዓለም እርምጃችንን መውሰድ አለበት። አሁን እያየን ያለነው ነገር ማቀጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ነው ብለዋል። ሁሉም ተዋጊዎች ለሰላም እድል እንዲሰጡ ጠይቃለሁ። ሌሎች ሀገራትም ተዋጊዎቹ እንዲታቀቡ ማሳሰብ አለባቸው። ንጹሃን የበለጠ እንዳይጎዱና ቀውሱ እንዳይባባስ ማድረግ አለብን ሲሉ ጥሪ አቅርበዋል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ የካቲት 27 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ መረጃዎች የተከታተላችኋቸውን ይመስሉ ነበር። የተለያዩ ኪነ ጥበባዊ ጉዳዮችና ወቅታዊ መረጃዎች እንዲደርሱ ዩቲዩብ ቻናላችንን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩ እንጠይቃለን። ሰላም።